በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክርስቶስ ተንሥአ እሙታን በአብይ ኃይል ወስልጣን አሰሮ ለሰይጣን አጋዞ ለአዳም ሰላም እምይእዜሰ ኮነ ፍስሐ ወሰላም። ክርስቶስ በታላቅ ኃይልና ስልጣን ከሙታን ተለይቶ ተነሳ። ሰይጣንን አሰረው፣ አዳምን ነፃ ወጣው። ከዛሬ ጀምሮ ደስታና ሰላም ሆነ። በክርስቶስ ክርስቲያን በወልድ ውሉድ በመንፈስ ቅዱስ መንፈሳውያን የተሰኛችሁ የክርስቶስ ቤተሰቦች የእናታችን የንጽሕተ ንጹሐን የቅድስተ ቅዱሳን የድንግል ማርያም የመስቀል ስር ያደራ ልጆች የጻድቃን የሰማዕታት የቅዱሳን መላእክት ወዳጆች ምእመናንና ምእመናት በወደደንና ባከበረን በኃያሉ በልዑል እግዚአብሔር ስም እንደምን ዋላችሁ? አሜን። የእግዚአብሔር የአምላካችን ስም በፍጥረታቱ አንደበት ለዘላለም የተመሰገነ ይሁን። እግዚአብሔር እንደወደደና እንደፈቀደ በሚኖረን ደቂቃ የእግዚአብሔርን ቃል እንማማራለን። የቃሉ ባለቤት እግዚአብሔር አምላካችን ቃሉን አስቀድሞ ለነቢያት ከዚያም ለሐዋርያት በማስከተልም ለአባቶቻችን ለቤተ ክርስቲያን ሊቃውንት እንዳስተማራቸው ሁላችንንም ያስተምረን ዘንድ ቅዱስ ፈቃዱ ይሁንልን። ለዛሬ የምንማማርበት የትምህርታችን ርዕስ የሚሆነው ሰባት አጋንንት የሚል ይሆናል። ሰባት አጋንንት ይህንን ርዕስ የምናገኘው በማርቆስ ወንጌል ምዕራፍ 16 ከቁጥር 9 ላይ ሲሆን ቃሉ እንዲህ ብሎ ይጀምራል። ከሳምንቱ በመጀመሪያው ቀን ማልዶ በተነሳ ጊዜ አስቀድሞ ሰባት አጋንንት ላወጣላት ለመግደላዊት ማርያም ታየ ይላል። እንግዲህ የትንሣኤ ሰሞን እንደመሆኑ ጌታችን ኢየሱስ ክርስቶስ ለሰው ልጅ ሲል ሞቶ ለሰው ልጅ ሲል መከራ ተቀብሎ ከሞተ በኋላ በሞቱ ሞትን ድል ነስቶ ሙስና መቃብርን አጥፍቶ ሕያው ሆኖ ከተነሳ በኋላ ለመጀመሪያ ጊዜ ትንሣኤውን የገለጸላት መግደላዊት ማርያም ለምትባል ሴት ነው። ቺ ማርያም መግደላዊት የምትባለዋ ሴት ክርስቶስን ከመከተሏ በፊት ሰባት አጋንንት ያደሩባት ሴት ነበረች። ከነዚህ ሰባት አጋንንት በጌታችን በኢየሱስ ክርስቶስ ነፃ የወጣች ስለሆነ ጌታችን ኢየሱስ ክርስቶስ ሲሰቀልና ሲሞት እንደዚሁም ሲቀበር ልቧ በጣም በሐዘን ተነክቶ ስለነበረ ጨለማውን ሳትፈራ የአይሁድን ዛቻ ሳትፈራ እሾሁን ሳትፈራ ግርማ ሌሊቱን ሳትፈራ ወደ ጌታችን ወደ ኢየሱስ ክርስቶስ መቃብር ተጉዛ ነበር። ካላት ፍቅር የተነሳ ማለት ነው። ስለዚህ ጌታችን ኢየሱስ ክርስቶስ ትንሣኤውን አስቀድሞ ለዚህች ሴት ነው የገለጸው። ስለዚህ ይህንን ቅዱስ ማርቆስ በወንጌሉ ምዕራፍ 16 ከቁጥር 9 ላይ ሲጽፍ ከሳምንቱ በመጀመሪያው ቀን ማልዶ በተነሳ ጊዜ አስቀድሞ ሰባት አጋንንት ላወጣላት ለመግደላዊት ማርያም ታየ አለ። መግደላዊት ማርያም አላት መጌዶል ይባላል አገሯ። መጌዶላዊት መግደላዊት ማለት አገሯ መጌዶል ይባላል። ከዚያ የመጣች ሴት ስለሆነች መግደላዊት አላት። ለዚህች ተገለጸላት። ከዚህ ውስጥ የምናየው ይህች ሴት ወደ ጌታችን ወደ ኢየሱስ ክርስቶስ ከመምጣቷ በፊት ከማመኗ በፊት ለክርስትና ከመጠራቷ በፊት በክርስቶስ ፍቅር ከመጠመዷ በፊት የነበሩባት እኒህ ሰባት አጋንንት የተባሉት ምን እንደነበሩ እናያለን ማለት ነው። ሰባት አጋንንት የተባሉት ማለት ነው። እነዚህ ሰባት አጋንንት የተባሉት እንደ ቤተ ክርስቲያናችን አስተምሮ የመጀመሪያው መንፈሰ ቅናት የሚባል እንደሆነ የቤተ ክርስቲያን ሊቃውንት ያስተምራሉ። መንፈሰ ቅናት የቅናት መንፈስ በጎ ነገርን የማያሳስብ ቅናትን ምቀኝነትን በልቡና የሚያሳድር በሰዎች ሁሉ እንድትቀና እንድትመቀኝ የሚያደርግ
ከሰባቱ አጋናንት አንዱ የሆነው መንፈስ በዚህች ሴት ላይ አድሮ ነበር። እንደሚታወቀው አጋንንት በሰው ላይ ያደሩ ሰው ቀናተኛ እንዲሆን፣ ሰው ምቀኛ እንዲሆን፣ ሰው በጎ አመለካከት በጎ አስተሳሰብ እንዳይኖረው የሚያደርጉ ስለሆነ ከሰባቱ አጋንንት አንዱ ይህ መንፈሰ ቅናት የሚባለው ያደረባት ሴት ነበረች። ይህ ቅናት ደግሞ ሰዎቹ መልካም ነገር እንዳያደርጉ የሚያደርግ ስለሆነ ቅናትም በእግዚአብሔር ዘንድ የተጠላ በቅዱሳኑም ዘንድ የተጠላ ተግባር ነው። ነብዩ እግዚአብሔር ዳዊት በመዝሙር 36 ከቁጥር 1 ላይ ይትቅና ላይ ለኮያን ወይ ይትቅና ላይ ለገበርታ አመጻ እስመ ከመሳይር ፍጡነ የብሱ ወከመ ሐመልማለ ሐመል ፍጡነ የወድቁ በክፉዎች ላይ አትቅና አመጻን በሚያደርጉት ላይም አትቅና እንደ ሳር ፈጥነው ይደርቃሉ እንደ ጎመንም ፈጥነው ይጠወልጋሉ ብሎ ቅናት የመንፈስ ቅዱስ ተግባር እንዳልሆነ ወይም መንፈስ ቅዱስ ያደረበት ሰው እንደማይቀና ቅናት ከርኩስ መንፈስ የሚመጣ ሐሳብ ስለሆነ ማንም ሰው መቅናት እንደሌለበት ነብዩ እግዚአብሔር ዳዊት በዚህ በመዝሙሩ ላይ አስቀምጦት እናነባለን። ብርሃን ዓለም የተሰኘው ሐዋርያው ቅዱስ ጳውሎስም በገላትያ መልእክቱ ምዕራፍ 5 ከቁጥር 20 ላይ የሥጋ ሥራዎች ብሎ ከዘረዘራቸው ነገሮች አንዱ ይህ ቅናት ወይም ምቀኝነት የምንለው እንደሆነ ተጽፎ እናነባለን። ስለዚህ መግደላዊት ማርያም ቀናተኛ ነበረች፣ ምቀኛ ነበረች። ይህ ርኩስ መንፈስ ስላደረባት እንደ እግዚአብሔር ቃል እየተመራች አልነበረም ማለት ነው። አልነበረም። ሰው ከቀና ደግሞ ምቀኛ ከሆነ በጎ ነገርን አያስብም። ሰውን ለመግደል፣ ሰውን ለመስረቅ፣ ሰውን ለመዝለፍ፣ ሰውን ለማዋረድ ነው የሚነሳው። እንግዲህ ቅናት በጎ ነገርን እንደማያሳስብ ከታሪክም እንደምናውቀው ዲያብሎስ በአዳም ላይ ቀንቶ እግዚአብሔርን ያህል ጌታ ገነትን ያህል ቦታ እንዳሳጣው እናውቃለን። እንዲሁም ቃየል በወንድሙ ባቤል ላይ ቀንቶ እንደገደለው በዘፍጥረት 4:8 ላይ ተጽፎ እናነባለን። እንዲሁም የያዕቆብ ልጆች 10 በወንድማቸው በዮሴፍ ላይ ቀንተው ለእስማኤላውያን እንደሸጡት እስማኤላውያንም ማሳልፈው ለግብጽ እንደሸጡት በዚሁ በኦሪት ዘጸአት ተጽፎ የምናነበው ነገር ነው። እንደዚሁም ደግሞ አይሁድ በጌታ ላይ ስለቀኑ ጌታን ጠልተው ተመቅኝተው ጸፍተው ገርፈው ለሞት አሳልፈው የሰጡት ከቅናትና ከምቀኝነት የተነሳ መሆኑ ይታወቃል። ስለዚህ ይህ የቅናት መንፈስ ነበረ ያደረባት። የሚያያት ሁሉ ድምጿን የሚሰማ ሁሉ ምቀኛዋ ማርያም፣ ቀናተኛዋ ማርያም እያለ ነበረ የሚጠራት። ነገር ግን የትንሳኤ ጌታ ወደ ሆነው ወደ ኢየሱስ ክርስቶስ ስትመጣ፣ ወደ አምላኳ ስትመጣ፣ የወንጌልን ቃል ስትሰማ፣ የሃይማኖት ሰው መሆን ስትጀምር እግዚአብሔር አምላካችን ኢየሱስ ክርስቶስ ይህንን የመጀመሪያውን መንፈሰ ቅናት የሚባለውን እርኩስ መንፈስ እንደ አምላክነቱ አስወጥቶላታል። ስለዚህ ነው ከሳምንቱ በመጀመሪያው ቀን ማልዶ በተነሳ ጊዜ አስቀድሞ 7 አጋንንት ላወጣላት ለመግደላዊት ማርያም ታየ ያለው። ስለዚህ የመጀመሪያው መንፈሰ ቅናትን የሚያሳድር ጋኔን፣ ምቀኛ የሚያደርግ ጋኔን አድሮባት ነበር። እሱ ነው የመጀመሪያው። ሁለተኛው መንፈሰ ሐሜት ይባላል። ሐሜት ማለት ሰዎቹን ያለ ስማቸው ስም መስጠት፣ ሰዎቹን ማክፋፋት፣ ሰዎቹን ማጠላላት፣ ለሰዎቹ በጎ እይታና በጎ አመለካከት አለመኖር፣ ስለ ሰዎቹ ክፉ ነገር ማውራት ሐሜት ይባላል። ስለዚህ ማርያም መግደላዊትም ሰዎቹን እንድታማ ለሰዎቹ በጎ አመለካከት በጎ አስተሳሰብ እንዳይኖራት የሚያደርግ ሐሜተኛ የሚያደርግ ርኩስ መንፈስ አድሮባት ስለነበር መንፈሰ ሐሜት ይባላል። ሁለተኛው ማለት ነው። ሐሜትም እንደዚሁ የሚያማ ሕግን ያማል። የሚያማ ወንድሙን የሚነቅፍ ወይም የሚተች ሕግን ያማል እንጂ የእግዚአብሔርን መንግስት ሊወርስ አይችልም ተብሎ ተጽፏል።
የእግዚአብሔር ነቢይ ዳዊትም ዘይሃሚ ቢጾ በጽሚት ያው ሰደድኩ በቀስታ ባለንጀራውን የሚያማውን እርሱን አባረርኩ ብሎ ተናግሯል። እርሱን አባረርኩ። ሐሜተኛ የሚያደርግ ሐሜት የፍቅር ማጣት ምልክት ነው። ሐሜት የቅናት ብዛት ምልክት ነው። ሐሜት የበጎ ህሊና እጦት ምልክት ነው። እነዚህ ነገሮች ተሰብስበው በማርያም መግደላዊት ውስጥ ስለነበሩ ማርያም መግደላዊት ሐሜተኛ ነበረች። እንዲህ እንድታደርግ የሚያደርጋት ደግሞ በውስጧ ያደረው የሐሜት መንፈስ የሚባለው ነበር። ስለዚህ ሁለተኛውን ያስወጣላት ይህ መንፈሰ ቅናት የሚባለው ነው። ዛሬም ቢሆን ሰዎች በቅናት መንፈስ በሐሜት መንፈስ ተይዘው ከሕገ እግዚአብሔር ወጥተው መኖር የለባቸውም። ቅናት ከመንፈሳዊ ሰው የሚገኝ አይደለም። ሐሜትም ከመንፈሳዊ ሰው የሚገኝ አይደለም። መንፈሳዊ ሰው አይቀናም። መንፈሳዊ ሰው ሐሜተኛ አይሆንም። መንፈሳዊ ሰው ያስተምራል። መንፈሳዊ ሰው ይመክራል። መንፈሳዊ ሰው ይገስጻል። መንፈሳዊ ሰው መልካም የሆነውን ነገር ያሳያል እንጂ ወንድሙን የሚያማ አይሆንም። ስለዚህ መንፈስ ሐሜት እነዚህ ነገሮች በሰዎች ላይ ሲኖሩ እኒህ የቅናት መንፈስ የሐሜት መንፈስ አጋንንት በሰው ላይ እንዳደሩ መረዳት ይቻላል ማለት ነው። ሌላው ሶስተኛው ጌታችን ኢየሱስ ክርስቶስ ያወጣላት ከሰባቱ መናፍስት አንዱ ወይም ሶስተኛው መንፈሰ ሐሰት የሚባለው ነው። እውነት እንዳትናገር እውነትን እንድትደብቅ ሐሰትን ብቻ እንድትናገር የሚያደርግ ማለት ነው። ዋሾ የሚያደርግ አማኝ ደግሞ የሚናገረው እውነት ነው። በቃሉ በህይወቱ እውነት ነው መገለጽ ያለበት። ማርያም መግደላዊት ግን ጌታችን ኢየሱስ ክርስቶስ እኒህን መናፍስት እስኪያወጣላት ድረስ የሚታይባት የህይወት ኃይል ነበር። ስለዚህ በሚያውቋት ሁሉ ቀናተኛዋ ማርያም፣ ሐሜተኛዋ ማርያም፣ ሐሰተኛዋ ማርያም ተብላ ነበር የምትጠራው። ሐሰት እንደዚህ በኦሪት ዘጸአት ምዕራፍ 20 ከቁጥር 16 ላይ ተጽፎ እንደምናነበው ከአስሩ ትእዛዛተ ኦሪት ውስጥ አንዱ በሐሰት አትመስክር የሚል ሐሰት አትናገር ማለት ነው። ሐሰትን የሚናገር ሐሰትን ብቻ ተናግሮ አይቀርም። ሌሎችንም ህግጋት ሊጥስ ይችላል። ሐሰት በመናገሩ ሰዎች ሞት ሊፈረድባቸው ይችላል። ሐሰት በመናገሩ ሰዎች የዕድሜ ልክ እስራት ሊፈረድባቸው ይችላል። ሰዎች ውስጣዊ ሰላም አጥተው ሊቸገሩ ወይም ሊጨነቁ ይችላሉ። ስለዚህ ይህንን ማድረግ ክርስቲያናዊ ተግባር አይደለም። ነብዩ እግዚአብሔር ዳዊትም በመዝሙሩ ሐሰት የኃጢአት ሁሉ ራስ ወይም አውራ እንደሆነ ወሐሰት ርዕሰ አመጻ ሐሰትም ያመጻ ሁሉ ራስ ነው በማለት ተናግሯል። ስለዚህ እኒህ በማርያም መግደላዊት ይታዩ ነበር። ከነዚህ ነገር እግዚአብሔር አምላካችን ኢየሱስ ክርስቶስ ነፃ አድርጓታል። እንዲሁ በዚሁ በሐሰት መንፈስ የተያዙ ሁሉ ወደ እውነት መንፈስ መምጣት አለባቸው። ኢየሱስ ክርስቶስ ሲያስተምር ቃላችሁ እውነት እውነት ወይም ደግሞ አይደለም አይደለም ይሁን ብሎ አስተምሯል። ክርስቲያን ቃሉ ሁሌም እውነትን የሚናገር መሆን ስላለበት ማለት ነው። ሌላው አራተኛው መንፈሰ ትውዝፍት የሚባል ነበር። ጌጠኛ የምንዝር ጌጥ የዝሙት ዋዜማ ይሉታል ሊቃውንቱ። ማለት ወደ ዝሙት ተግባር ከመገባቱ በፊት ለዚያ የሚያበቁ ጌጣጌጦችን የመጠቀም ችግር ማለት ነው። ራስንም ለፈተና የሚያጋልጥ ሌላውንም ለፈተና የሚያጋልጥ አለባበስ፣ አካሄድ፣ አነጋገር፣ አተያይ፣ አረማመድ እነዚህ የመሳሰሉት ነገሮች የምንዝር ጌጥ ይባላሉ። እነዚህ ነገሮች ማርያም መግደላዊት ትጠቀም ነበር። ወዳ ሳይሆን ግን በውስጧ ያደረው ይህ የምንዝር ጌጥ የሚባለው እርኩስ መንፈስ በውስጧ ስላደረ ይህን እንድታደርግ የሚገፋፋት ስለሆነ ስለዚህ ሰው ከተገቢው በላይ ወይም ከሚጠበቀው ውጪ የሆነ አለባበስ፣ አረማመድ፣ አካሄድ፣ አነጋገር፣ አታያይ ወይም ደግሞ የተለያዩ መኳኳል፣ መቃባባት የመሳሰሉ ነገሮች እላፊ ሲመጡ የምንዝር ጌጥ መሆን ይችላሉ ማለት ነው። እንዲህ ሆነ ማለት ደግሞ ይህ የምንዝር ጌጥ የሚባለው መንፈስ
በውስጣችን እንደገባ ወይም እንደተጠናወተን መረዳት ያስፈልጋል። ያን ሰዓት መፍትሄውን መፈለግ ደግሞ ከኛ ከክርስቲያኖች ይጠበቃል ማለት ነው። ማርያም መግደላዊት በዚህ ሁሉ ከተጠመደች በኋላ መፍትሄ ያገኘችው ወደ አምላኳ ወደ ፈጣሪዋ ወደ ጌታችን ወደ ኢየሱስ ክርስቶስ ሄዳ ቃሉን በመስማቷና በመማሯ ሕይወቷ ተለውጧል። ከነዚህ ከሚያሰቃዩት በማህበረሰቡ ዘንድ እንዳትወደድ እንድትጠላ ክፉ ስም እንዲሰጣት ካደረጓት ርኩሳን መናፍስት ነፃ ያደረጋት ጌታችን ኢየሱስ ክርስቶስ መፍትሄ ፍለጋ ወደ ጌታችን ወደ ኢየሱስ ክርስቶስ መሄድ ስለቻለች ነው። ስለዚህ ሁላችንም መፍትሄ ፍለጋ ወደ አባቶች መሄድ መቻል አለብን ማለት ነው። በመክረ ካህን በፈቃደ ካህን መኖር መቻል አለብን። የእግዚአብሔርን ቃል መስማት አለብን። እንደ ሥርዓተ ቤተ ክርስቲያን መመራት ወይም ደግሞ መጓዝ መቻል አለብን ማለት ነው። የእግዚአብሔርን ቃል ስንሰማ እንታነጻለን። የእግዚአብሔርን ቃል ስንሰማ እንዴት መኖር እንዳለብን እናውቃለን። አኗኗራችንን እናስተካክላለን። አለባበሳችንን እናስተካክላለን። ጌጣችንንም ከሥርዓተ ቤተ ክርስቲያን እንዳይወጣ ማድረግ እንችላለን ማለት ነው። ስለዚህ በዚህ መሰረት እኛም ይህንን ተግባር ማድረግ መቻል አለብን ማለት ነው። ሌላው በማርያም መግደላዊት ላይ አድሮ የነበረው እርኩስ መንፈስ መንፈሰ ትዕቢት ይባላል። መንፈሰ ትዕቢት እንግዲህ ትዕቢት በእግዚአብሔር ዘንድ የተጠላ እግዚአብሔር የሚቃወመው ነገር እንደሆነ በያዕቆብ መልእክት ላይ እንዲህ ተብሎ ተጽፏል። እግዚአብሔር ትዕቢተኞቹን ይቃወማል፣ ለትሑታን ግን ጸጋን ይሰጣል ተብሏል። ትዕቢተኞቹን ይቃወማል፣ ለትሑታን ግን ጸጋን ይሰጣል። ማርያም መግደላዊት ግን እግዚአብሔር በሚጠላው እግዚአብሔር በሚቃወመው ትዕቢት ውስጥ ነበረች። የቤተ ክርስቲያን ሊቃውንት ትዕቢት የሚለውን የልብ ብለው ይናገሩታል። ትዝርት ያለባበስ ያነጋገር ያካሄድ ያመጋገብ ሲሆን ትዕቢት የሚለው ከልብ የሚመነጭ ውስጣዊ ራስን የማተለቅ ሌላውን ደግሞ ዝቅ አድርጎ የመመልከት ለእግዚአብሔርም ሆነ ለሰው ሥርዓት ያለ መገዛት ሁኔታን ያመለክታል። ስለዚህ ማርያም መግደላዊት ትገኝበት የነበረው ተግባር ይህንን ይመስል ነበር። እንዲህ የምታደርገው ግን የሚያተብት የሚያስኮራ ራስን ከፍ የሚያደርግ ሌሎችን ደግሞ ዝቅ አድርጎ እንዲመለከቱ የሚያደርግ እርኩስ መንፈስ ተጠናውቷት ስለነበረ ነው። ስለዚህ ይሄኛው ነው ሰባት ይሄ ከሰባቱ አጋንንት መንፈሰ ትዕቢት የሚባለው ነው የነበረባት። ከዚህም ጌታችን ኢየሱስ ክርስቶስ ነፃ አድርጓታል። ስለዚህ በትዕቢት የተያዙ ክርስቲያኖች ካሉ ትዕቢት እግዚአብሔር የሚቃወመው የሰይጣን ጦር ስለሆነ ትዕቢት ከእግዚአብሔር ጸጋ የሚያርቀን ወይም የሚጥለን ስለሆነ ማንኛውም ክርስቲያን በትህትና መመላለስ አለበት። ራሱን ዝቅ ማድረግ አለበት። ክርስቶስ እንኳን ወደዚህ ዓለም የመጣው ራሱን ዝቅ አድርጎ እንጂ ራሱን ከፍ አድርጎ አይደለም። ለክርስቲያኖችም የሰበከው ራስን ዝቅ ስለማድረግ እንጂ ራስን ከፍ ስለማድረግ አይደለም። እንዲሁም ሁለቱ ደቀ መዛሙርቱ በስልጣን አማካኝነት የስልጣን ጥያቄ ካነሱ በኋላ ጌታችን ኢየሱስ ክርስቶስ እናንተ የኔ ዘመዶች የምትለምኑትን አታውቁም ካላቸው በኋላ አስሩ ደቀ መዛሙርት በሁለቱ ደቀ መዛሙርት ላይ አንጎራጎሩ ነው የሚለው። ተቆጡ። እኛ ያያለን እነሱ እንዴት ባለ ስልጣን ይሆናሉ እንዴት ከኛ የበላይ ይሆናሉ ብለው በሚያስቡበት ሰዓት 12ቱንም ሰብስቦ በእናንተ እንዲህ አይደለም የበላይ ሊሆን የፈለገ የበታች ይሁን ሊያዝዝ የፈለገ ይታዘዝ ሊልክ የፈለገ ደግሞ ይላክ ብሎ ትህትናን የበታችነትና ያስተማረው። ክርስትና በትህትና እንጂ በትዕቢት የሚገለጽ አይደለም። ስለዚህ ይህ ሰይጣን ያለማው ጦር ስለሆነ በትዕቢት የተያዘ ልብ እንዳይኖረን እኛ ክርስቲያኖች ከፍተኛ የሆነ ጥንቃቄ ማድረግ ከኛ የሚጠበቅ መሆኑን ማስተዋል መቻል አለብን እኛ ክርስቲያኖች። ሌላው የመጨረሻው ሰባተኛው መንፈሰ ዝሙት የሚባል ነበር። ማለት ዝሙት የሚያሰራ ዝሙት የሚለው ሁላችንም እንደምናውቀው ከጋብቻ በፊት የሚደረግ ሜዳዊ የሆነ ጾታዊ ግንኙነት ዝሙት ይባላል። ወይም ደግሞ ከትዳር አጋር ውጪ የሚፈጸም ጾታዊ ግንኙነት ዝሙት ይባላል።
እግዚአብሔር አንድ ወንድ ለአንድ ሴት አንድ ሴት ደግሞ ለአንድ ወንድ ብሎ በተቀደሰ ጋብቻ ሊፈጸም የሚገባው ጉዳይ ከዚህ ውጪ ሲሆን ዝሙት ይባላል። ማርያም መግደላዊት በዝሙት መንፈስ ተጠምዳ የምትኖር ሴት ነበረች። ማለት ይህ የመንፈሰ ዝሙት የሚባለው ዝሙትን እንድትሰራ እንድትሴስን የሚያደርግ እርኩስ መንፈስ አድሮባት ስለነበረ ማለት ነው። አድሮባት ስለነበር ይሄ ደግሞ ከክርስቲያን የሚጠበቅ አይደለም። ምክንያቱም የኛ አካል ክርስቶስ ከሰማይ የወረደለት ነው፣ ክርስቶስ የሞተለት ነው፣ ክርስቶስ ስጋውን የቆረሰለት ነው፣ ክርስቶስ የደማለት፣ ክርስቶስ የቆሰለለት ስጋ ነው። በክርስቶስ ደም የተዋጀ ነው። እናንተ የራሳችሁ አይደላችሁም ተገዝታችኋል ተብሎ ተጽፏል። ስለዚህ አካላችን የኛ አካል አይደለም የክርስቶስ አካል ሆኗል። የክርስቶስ አካል ደግሞ የዝሙት መሳሪያ ሊሆን አይገባውም። በዝሙት ምክንያት የሰዶም ሰዎች የገሞራ ሰዎች እንደተጎዱ በመጽሐፍ ቅዱስ ውስጥ ተጽፎ እናነባለን። ሰባት ካት የጥንት ሰዎች የምንለው በኖህ ዘመን የነበሩ ሰዎች ማለት ምድር ከሰማይ የፈላ ውሃ ወርዶ ከምድርም የፈላ ውሃ እየወጣ ምድር በሙሉ 8 ሰዎች ብቻ ሲቀሩ የጠፋችው ከዝሙት ጠንቅ የተነሳ እንደሆነ መጽሐፍ ቅዱስ ይነግረናል። ስለዚህ በዚህ መሰረት ይህ ከእግዚአብሔር የሚለይ ከጸጋው የሚያራቁት ከመንግስቱ የሚያወጣ ክፉ የሆነ ተግባር በማርያም መግደላዊት ውስጥ ይታይ ነበር። ከዚህ እግዚአብሔር ነፃ አደረጋት። ክርስቲያን የሆነም እንደዚሁ በዚህ መንፈስ እንዳይያዝ ወደ አምላኩ ቤት መምጣት አለበት። አምላኩ ወደ ሾመለት ወደ ካህናቱ ወደ መምራኑ መጥቶ የእግዚአብሔርን ቃል መማር አለበት፣ መስማት አለበት። እንደ ማርያም መግደላዊት ሕይወቱን መለወጥ አለበት። በተለወጠ ሕይወቱ የትንሳኤ በኩር የሆነው አምላኩን ማክበር መቻል አለበት። እንዲህ ካላደረገ በስተቀር የእግዚአብሔርን መንግስት ሊወርስ አይችልምና እነዚህ አሁን የዘረዘርኳቸው 7 ነገሮች በእኛ ሕይወት ውስጥ የሚታዩ ከሆነ እኒህን የምናደርጋቸው እኛ ሳንሆን አጋንንት እያሰሩን እንደሆነ መረዳት መቻል አለብን። ይሄ በሽታ ነውና ከተቻለም እንዲያው ወደ ጸበል ሄዶ መጠመቅ የሚያስፈልግበት ሁኔታም ይኖራል ማለት ነው። ምክንያቱም በሽታ ስለሆነ መፈወስ ስለሚያስፈልገው ማለት ነው። ስለዚህ እነዚህ ነገሮች በእኛ ሕይወት ላይ አሉ ወይስ የሉም የሚለውን እኛ ራሳችን በመመልከት ራሳችንን መጠየቅና ራሳችንን ነፃ ለማድረግ ራሳችንን ጠይቀን መፍትሄ መፈለግ መቻል አለብን። መፍትሄ ወደሚገኝበት ቦታም ደግሞ ወደ ቅድስት ቤተክርስቲያን ሄደን ከነዚህ ነገሮች ራሳችንን ነፃ ማድረግ የሚጠበቅብን መሆኑን ሁላችንም ልናስተውል የሚገባ መሆኑን እንረዳ። በዚሁ ይበቃናል። ያስተማረን የመከረን እግዚአብሔር አምላካችን ስሙ ለዘላለም የተመሰገነ ይሁን። ስብሐት ለእግዚአብሔር።